ሰይጣን ወደ ሰው ህይወት ሲመጣ እግዚአብሔርን መፈለግን ነው ከሰው ሊወስድ የሚፈልገው። ያዕቆብ ተንኮለኛ ቢሆንም አታላይ ቢሆንም ነገር ግን የሚያደርጋቸውን ነገሮች ሁሉ ሲያደርግ የሚያደርገው የእግዚአብሔርን ነገር ፈልጎ ነው የሚያደርገው። ችግር ያለበት ሰው ነው ትክክል እያልኩኝ አይደለም። እግዚአብሔር በበኩር ውስጥ የሚሰራውን ነገር የሆነ የሚያውቀው ነገር አለና የምስር ወጡን ይሰጠውና ከዛ በኋላ ብኩርናህን ስጠኝ ብሎ ይለዋል። ሰውየው አፈላለጉ የማይገባ ቢሆንም እግዚአብሔርን ከማይፈልገው ከወንድሙ ከኤሳው ያዕቆብ ይሻላል። ምን ያህል እግዚአብሔርን መፈለግ በእግዚአብሔር ዘንድ ዋጋ እንዳለው እንድንረዳ ኦሪት ዘፍጥረት ምዕራፍ 25 ላይ የእግዚአብሔርን ቃል እናወጣለን። የትምህርታችን ርዕስ ዋናችን የቱ ነው የሚል ነው። በዚህ ርዕስ ነው የእግዚአብሔርን ቃል የምናየው። ዛሬ እንደው ከእግዚአብሔር የምንቀበለው መልካም ነገር ይኖራል። እስቲ እንደሚያምን ሰው አሜን በሉ። አሜን። ወደ ቤተ ክርስቲያን ስንመጣ በቤተ ክርስቲያን ውስጥ ተመልካች የለም። ሁሉም ሰው ተሳታፊ ነው። ዝም ማለት አይፈቀድም። ወደ እግዚአብሔር ቤት ስንመጣ አሜንታችን ይሁንልኝ ይስማማለሁ ነው እና አሜን ያላልንበት ወይንም እንደ ተስማማን በአንደበታችን የማንገልጠው ነገር በህይወታችን አይሰራም። ምናልባት ይህንን መረዳት ካለብን እንደዛ ነው። አሜንታችን ነው ያ የተነገረብንን ነገር በእኛ ህይወት ላይ እንዲሰራ የሚያደርገው። ስለዚህ ከእግዚአብሔር መልካም ይሆንልናል። እስቲ ድጋሚ በደንብ አሜን በሉ። ከእግዚአብሔር መልካም ይሆናል። ዛሬ ተቀብላችሁ የምትወጡት ነገር አላችሁ። ዛሬ ተሞልታችሁ የምትወጡት ነገር አላችሁ። ዛሬ ከእግዚአብሔር ተካፍላችሁ የምትወጡት ነገር አላችሁ። ኢየሱስ ጌታ ነው። ክፍሉ እንደዚህ ይላል ቁጥር 21 ላይ ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ ልጆችም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ ሁለት ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ትወልድ ዘንድ ዘመኗ በተፈጸመ ጊዜም ይላል እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበር፣ ሁለንተናውም ጸጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር። ስሙም ያዕቆብ ተባለ ይላል። እዚህ ጋር ብናበቃ መልካም ነው። ያዕቆብ የሚለው የቃሉ ትርጓሜ አሰናካይ ወይንም ደግሞ ተረከዝ ያዥ ማለት ነው። ቃል በቃል ተረከዝ ያዥ ማለት ነው እና የወንድሙን ተረከዝ ይዞ ስለወጣ በዛው ነው ስሙን ያወጡለት። ከዛ የተነሳ ተረከዝ ያዥ፣ ተንኮለኛ እና የመሳሰለው ትርጓሜ አለው የያዕቆብ ስያሜ። እንግዲህ አሁን ያነበብነው ክፍል ውስጥ የሚያስገርም አንድ ነገር አለ። ታላቁ ለታናሹ ይገዛል የሚል ቃል አለ እና በስርዓቱ መሰረት ወይንም በእግዚአብሔር አሰራር መሰረት ከጥቂት ጊዜያቶች በስተቀር ወይንም እግዚአብሔር ጣልቃ ከሚገባባቸው ጊዜያቶች በስተቀር እግዚአብሔር በበኩር ልጅ ነው ስራውን የሚሰራው። ሐሳቡን ከአባት ወደ ልጅ ከልጅ ደግሞ ወደዛ ወደሚወልደው ወደ ሌላኛው ልጅ ሲያስተላልፍ ሐሳቡን ሁሉ ጊዜ በበኩር ልጅ እያደረገ ነው የሚያስተላልፈው። ከጥቂት ጊዜያቶች በስተቀር እግዚአብሔር የሚሰራው እንደዚህ ነው እና ሌሎቹም ጊዜያት እግዚአብሔር ይህንን ሕግ ጥሶ የሰራበት የራሱ ምክንያት አለው። ዛሬ ግን በዚህ ክፍል ላይ ተነስተን በያዕቆብና በኤሳው አማካኝነት ለምን እግዚአብሔር ይህንን ሕጉን ይህንን በቋሚነት የሚሰራበትን መርሁን ወይንም ፕሪንሲፕሉን ጥሶ እንዲሰራ ተቃራኒ በሆነ መንገድ እንዲመጣ በእነዚህ በሁለት ልጆች ለምን ሆነ? መንግስት ሊሆን የሚገባው ኤሳው ሆኖ ሳለ ታላቅም ሆኖ የተወለደው ቀድሞ የተወለደው ኤሳው ሆኖ ሳለ ለምንድን ነው? ከባህሪያቸው ብንነሳ ያዕቆብ ታናሽ መሆኑ ብቻ ሳይሆን እንደምናውቀው ተንኮለኛ ነው። በተንኮል ነው ነገሮችን ለማድረግ የሚፈልገው። ስውር የሆነ ማንነት ነው ያለው። እንደዚሁም ደግሞ አታላይ ነው። እያታለለ በረከትን ለመቀማት ይፈልጋል እና እንደው ለእግዚአብሔር በረከት ወይንም ደግሞ ለእግዚአብሔር ሐሳብ ምቹ የሆነ ሰው አይመስልም ሲታይ። የሚሰራቸውን ነገሮች በሙሉ ስትመለከቱ
በተንኮል ነው የሚያደርገው። ኤሳው በራበው ጊዜ ጠብቆ የሆነ ነገር ያደርጋል። አባቱ አይኑ እንደፈዘዘ ተመልክቶ የሆነ ነገር ያደርጋል። ተንኮለኛ ነው፣ አካሄዱ በስውር ነው። እና እንደዚህ ያለ ሰው ከኤሳው ጋር ደግሞ አነጻጽራችሁ ስታዩት ኤሳው እንደ ያዕቆብ እንደዚህ የወጣ ማንነት የለውም። የወጣ ወይንም ደግሞ ይሄ ነው የሚባል የባህሪ ችግር የለውም። በኋላ የምንመጣበት አንድ ችግር አለ፣ ያ ዋና የሆነ ችግር ማለት ነው። ግን ሰውየው ተንኮለኛ አይደለም እንደ ያዕቆብ። እንደገና ደግሞ ተንኮለኛ ለመሆን ብቻ ሳይሆን ዝም ብሎ የራሱን ሕይወት የሚኖር አይነት ሰው ነው። ካልደረስክብኝ አልደርስብህም አይነት የሚል ሰው ነው። በቃ ዝም ብሎ የራሱን ሕይወት የሚኖር ተሰብስቦ የሚኖር አይነት ሰው ነው። እንደውም ቃሉ ሲናገር ይስሐቅ እንደውም እርሱን ነበር የሚወደው ይላል። ማለት የእግዚአብሔር ተስፋ ያለበት ይስሐቅ ኤሳውን ነበር የሚወደው። ከባህሪ አንጻር ሲታይ ያዕቆብ እሱ ተንኮለኛ ነው እንጂ የሚባለው፣ እርሱ አታላይ ነው እሱ አይሆንም ነው እንጂ የሚባለው፣ በእውነት እግዚአብሔር ሐሳቡን በእርሱ ይገልጣል። ወይንም ደግሞ ያ በአብርሃም በኩል የተጀመረው የእግዚአብሔር ሐሳብ ክርስቶስ ኢየሱስ የሚመጣበት ትልቁ የእግዚአብሔር እቅድ በያዕቆብ በኩል ይቀጥላል የሚያስብል አይነት ሰው አይደለም። ያዕቆብ ማንነቱ ታናሽ መሆኑ ሳያንስ ባህሪው ደግሞ የሚመች አይነት አይመስልም። አባቱም ኤሳውን ይወደዋል። ሲናገር ቃሉ ኤሳው ካደነበት ሄዶ አደን ባገኘ ጊዜ ይዞ መጥቶ ለአባቱ ያበላው ነበር ይላል። ይሄኛው ግን ከቤት አይወጣም እና የሆነ ብቻ የማይሆን ነገር አለው ያዕቆብ። ያኛው በቃ ለቤቱ ይዞ የሚመጣ ምናምን አይነት ሰው ነው። ስለዚህ አባቱ ወደደው። ከዚህ የተነሳ ተመልከቱ፣ ከነዚህ ሁለቱ ውስጥ የእግዚአብሔር ሐሳብ የሚመጣ የሚመስለው እንደው በሰውኛ እንየው ከተባለ ወይንም ደግሞ በስጋ እይታ በስሌት እንየው ከተባለ በቃ መጀመሪያም ይሄ ታላቅ ነው፣ ከዛ ደግሞ ይሄኛው በቃ የማይሆን ነው ታናሽየው። ስለዚህ በቃ ኤሳው ነው ተቀባይ ነው ምንለው። ሳሙኤል በስጋ እይታው አይቶ እንደፈረደው አይነት እግዚአብሔር ከእሴይ ልጆች መካከል ብሎ ተናገረውና የትኛው ልጅ እንደሆነ አላወቀም። ከእሴይ ልጆች መካከል የምትቀባው ንጉሥ አለና ሂድ ብሎ ሲለው በሄደ ጊዜ የትኛው ልጅ እንደሆነ እግዚአብሔር ስላልተናገረው በስጋ እይታው አየና ቁመቱ ረጅም ትከሻው ሰፊ የሆነውን ኤልያብን በቃ እንደ በፊቱ ሳኦል ቁመቱ ረጅምና ትከሻው ሰፊ ስለሆነ በቃ ተተኪው ይሄ ነው አለ። ልክ እንደ ሳኦል አይነት ስላገኘ ማለት ነው በአእምሮው ስሌት። እና እግዚአብሔር ግን ሰው እንደሚያይ አያይምና ሰው ፊትን ሳይ እግዚአብሔር ልብን ነው የሚያየውና እዚህ ግባ የማይባለው ዳዊት ከሩቅ ስፍራ ተጠርቶ ሲመጣ እነሱ ሲያዩት ትንሽ ነው እና መልኩ ገና የልጅ መልክ ነው ያለው ይላል ቃሉ ሲናገር። መልኩ በቃ ያማረ ነው፣ ቀይ ነው፣ ትንሽ የልጅ ነው ይለዋል። እና እነሱ ሲያዩት እንደዛ የናቁትን እግዚአብሔር ደግሞ እሱ ነው ብሎ አለ። እሱ ነው ተነስና ቀባው። አይመስልም ለሰው እይታ። እና ልክ እንደዛው እኛም እንፍረድ ብንባል በእነዚህ በሁለት ልጆች መካከል ኤሳው ነው ተቀባዩ ልንል እንችላለን። ግን የሚገርመው ነገር እግዚአብሔር ከኤሳው ይልቅ ያዕቆብን እንዲመርጥ ያደረገው አንድ ምክንያት አለ። ያዕቆብ ተንኮለኛ ቢሆንም፣ ያዕቆብ አታላይ ቢሆንም፣ ያዕቆብ በስውር ነገሮችን የሚሰራ አይነት ሰው ቢሆንም፣ ነገር ግን የሚያደርጋቸውን ነገሮች ሁሉ ሲያደርግ የሚያደርገው የእግዚአብሔርን ነገር ፈልጎ ነው የሚያደርገው። የእግዚአብሔርን ነገር ፈልጎ አታሎ የሆነ የምድርን በረከት ለማግኘት አይደለም የሚሮጠው። እንደው ነገሩ አልገባውም እንጂ የእግዚአብሔር በረከት በየት በኩል እንደሚገኝ፣ የእግዚአብሔር ነገር በየት በኩል እንደሚገኝ መንገዱ አልገባውም እንጂ የልቡ መሻት ግን ከእግዚአብሔር ውጪ አይደለም። ነገሩን ስታዩት የምስር ወጥ ሰጥቶ የሚጠይቀው ብኩርና ነው። ተመልከቱ። እግዚአብሔር በበኩር ውስጥ የሚሰራውን ነገር የሆነ የሚያውቀው ነገር አለና የምስር ወጡን ይሰጠውና ከዛ በኋላ ብኩርናህን ስጠኝ ብሎ ይለዋል። ከዛም ደግሞ በኋላ ላይ ወደ አባቱ ተሰውሮ ተሸፋፍኖ የበግ ቆዳ ለብሶ ቁርበት ለብሶ ወንድሙን መስሎ ሲገባ የሚጠይቀው ሌላ ነገር አይደለም። እነዚህ ነገሮች ስጠኝ አይደለም፣ ወይንም ደግሞ ውርስህን አውርሰኝ፣ ሌሎችን ነገር ስጠኝ አይደለም። እንደው ሰው ቢፈልግ ይፈልጋል የሚባሉትን ነገሮች አይደለም የሚፈልገው። እንደው ከቅርቡ ያሉትንና የሚገኙትን ነገሮች አይደለም የሚፈልገው። ሲገባ አባቱ ጋር ሲደርስ
እንደው ሁሉን ነገር ሊሰጠው የሚችልበት ሁኔታ ሆኖ ልጅየው ግን የሚጠይቀው ያዕቆብ ግን የሚጠይቀው በረከትን ነው የሚጠይቀው። የእግዚአብሔርን በረከት ነው የሚጠይቀው። እግዚአብሔርን የሆነ ተንኮል ሰርቶ ግን እግዚአብሔር ጋር መድረስ ነው የሚፈልገው። የሆነ ነገር አድርጎ ግን ዞሮ ብቻ እግዚአብሔርን ላግኝ የሚል አይነት ሰው ነው። እንደው ከራሱ ጋር የተጋጨ ማለት ነው። የእግዚአብሔርን ነገር ይፈልጋል፣ ግን ደግሞ በዚህ በኩል ማንነቱ ደግሞ ተቃራኒ ነው። እንደዚህ አይነት ማንነት በጣም ይፈልጋል። በተቃራኒው ደግሞ ኤሳውን ደግሞ ስታዩት እንደዛ ያለ ሰው ባህሪው እንደ ያዕቆብ ተንኮለኛ ባይሆንም የእግዚአብሔር ነገር ጋር ሲመጣ ግን ግዴለሽ ነው። በጣም ግዴለሽ፣ ቸልተኛ ነው እና ጉዳዩ አይደለም። እነዚህ መንፈሳዊ የሆኑ ነገሮች ለእርሱ ጉዳዩ አይደሉም። የእግዚአብሔር ነገር ለእርሱ ጉዳዩ አይደለም። ከመጀመሪያ ጀምሮ ሚስቶችን ሲያገባ ቃሉን ስታነቡ እዚሁ ዘፍጥረት 25 አካባቢ ላይ ቃሉን ስታነቡ ሲያገባ ኤሳው የአብርሃምን እንደዚሁም ደግሞ የይስሐቅን ፍቃድ ተላልፎ ነው ያገባው። ሚስቶችን ሲያገባ አብርሃም ለልጁ ለይስሐቅ ሚስትን ርብቃን ሲያስፈልግለት በባሪያው በኤሌዘር በኩል ሲያስፈልግለት ቃል ግባልኝ ምናልባት እኔ እንኳን ባልኖር ሰው እንኳን ባይገኝ ቃል ግባልኝ አለውና ምን ቃል ልግባልህ ብሎ ሲለው ሂድ ወደ አባቴ ቤት ወደ መጣሁበት ሀገር ሂድ እና ለልጄ ሚስት ፈልግለት እንጂ እዚህ ካለሁባቸው አብሬያቸው ከምኖራቸው መካከል ልጄ እንዳያገባ ነግሬሃለሁ ብሎ አስማለው ይላል። እጁን በጭኑ ላይ እንዲያስቀምጥ አድርጎ አስማለው። ነግሬሃለሁ አስጠንቅቆ ማለት ነው። በዚህ ልክ ምናልባት ያው እኛ ነገሩን ባናውቀውም በኋላ ላይ የይስሐቅንና የርብቃን ልብ የሚያሳዝኑ አይነት ሚስቶችን ነው ያገባው ቢልም ቃሉ ግን አብርሃም ያየው ነገር አለው። እንደው ከዚህ እንዳያገባ ብሎ ሲል ያየው ነገር አለው፣ የተመለከተው ነገር አለው፣ ያልወደደው ነገር አለው፣ ያልተመቸው ነገር አለው። እንደው ምንድነው የሚለውን አብርሃም ባይናገርም ወይንም ደግሞ አብርሃም ስላሰበው ነገር ቃሉ ባይናገርም በኋላ በኤሳው የተገለጠ ነው። ግን የሆነ ደስ ያላለው ነገር አለው። ሂድ ወደ መጣውበት ሂድና ሚስትን ከዛ ፈልግ፣ ደግሞ ይስሐቅ ርስቱን እንዳይለቅ እዚሁ ይሁን፣ እሷ ትምጣ እንጂ አልመጣም ብትል እንኳን ይስሐቅ ተመልሶ ወደዛ እንዳይሄድ በርስቱ ምድር ላይ ይቀመጥ፣ እሷ ትምጣ ብሎ እንደዚህ ተናግሮ ነው የላከው። የእግዚአብሔር መልአክ ከፊት ይቀድማል ይከናወንልሃል ብሎ ነው የላከው። ይስሐቅንም ደግሞ ስትመለከቱት ስለ ልጁ ስለ ያዕቆብ ጠርቶ መጨረሻ ላይ ኤሳው ይገድለዋል የሚለውን ነገር ከሰማ በኋላ ነገር ሁሉ ካለቀ በኋላ ወደ መጨረሻው አካባቢ ሊለያዩ ሲሉ ይስሐቅ ሂድ ወደ አባት ቤት ሂድና እዛ ሚስቶችን ለራስ ውሰድ። ይስሐቅም እንደዛ ነው፣ ልክ እንደ አብርሃም አይነት ነው ሐሳቡ። ኤሳው ግን ዙሪያው ካሉት ሴቶች መካከል ዝም ብሎ ሄዶ ነፍሱ የወደደችውን ወስዶ አገባ ይላል። እና እነዚህ ሴቶች እነዚህ ከነዓናውያን ሴቶች ኬጢያውያን ሴቶች የይስሐቅንም የርብቃንም ልብ የሚያሳዝኑ አይነት ሴቶች ነበሩ ይላል። ጉዳዩ አይደለም። ተመልከቱ፣ ብኩርናውን በሸጠ ጊዜ ለያዕቆብ በሸጠ ጊዜ በጣም የተናገረው ከባድ ቃል አለ። እኔ ልሞት ነው፣ ብኩርናዬ ምን ያደርግልኛል? ስለዚህ ከነ ብኩርናዬ ከምሞት ብኩርናዬን ይዤ ከምሞት ያለ ብኩርና ብኖር ይሻለኛል ማለት የሚበላው ነገር በለጠበት ከብኩርናው። ምን ያደርጋል? እግዚአብሔር የሰጠኝ ቅድሚያ ለምኔ ምን ያደርግልኛል? እኔ እሞታለሁ እኮ ልሞት እኮ ነው፣ በረሃብ ልሞት ነው። እኔ እንጃ በረሃብ ይሞታል አላውቅም። እንዴት ሰው የሚበላው አጥቶ ይሞታል በቤቱ ሆኖ? ልሞት ነው አለ እሱ ግን ልሞት ነው እና ይሄ ከነብኩርናዬ ከምሞት በጣም ተራ ነገር አድርጎ ይዞታል። ምን ያደርጋል አይነት ለምኔ እና ከዛ የተነሳ ስሙ ኤዶም ተባለ ይላል። ኤዶም ማለት የቃሉ ትርጉም ቀይ ማለት ነው። ቀይ ማለት ነው እና ከመልኩም ጋር አብሮ ስለሚሄድ ቅድም እንዳነበብነው ክፍል ሲወለድ መልኩ ቀይ ነው እንደሚለው ከመልኩም ጋር አብሮ ስለሚሄድ ስሙ ኤዶም ተባለ። የሚገርማችሁ የቀይ ወጡን ስለፈለገ እና ቀይ ወጡን ስጠኝ ብሎ ስላለ ስሙ ኤዶም ተባለ ይላል። በጣም ይገርማል። ሰው እንደዚህ አይነት ስም ይወርሳል? ምን እንደማለት ነው? በቃ ሁል ጊዜ የኤሳው ሲታይ ወይንም ደግሞ ኤሳው ስለ እርሱ ሲታሰብ የምታውቁ ከሆነ ለምሳሌ ወደ በኋላ ያሉት ዘመናት ላይ ሄዳችሁ ስታዩ የኤሳው ልጆች ኤዶማውያን ነው የሚባሉት። የኤሳው ዘር በሙሉ ኤዶማዊ ነው የሚባለው። ኤሳው የሚለው ስም ተቀይሮ ኤዶም ተብሏል ሰውየው። ምን ማለት ቀዮ እንደማለት ነው እና ያስታውሰዋል።
ያስታውሰዋል። ስሙ ብኩርናውን የሸጠበትን ቦታ ያስታውሰዋል። ሁሉ ጊዜ ያስታውሳል። ወደ ኋላ ይመልሰዋል። አንተ ለቀይ ወጥ ብለህ ብኩርናን የሸጥከው ሰውዬ አይነት ነው ስም ይወጣለት እና ስለዚህ በቃ ኤሳው ኤዶም በተባለ ቁጥር ስለ ብኩርና ወደ ኋላ ይታሰባል። ብኩርናውን የሸጠው ሰው ተመልከቱ። ያዕቆብ ከእግዚአብሔር ጋር ታግሎ ስሙን ሲያስቀይር እስራኤል ሲያስብል፣ ኤሳው ደግሞ ለሆዱ ብሎ ስሙን አስቀይሮ ኤዶም ተባለ። ግድ የለውም ለእግዚአብሔር ነገር፣ ቸልተኛ ስለሆነ ለእግዚአብሔር አይመቸውም። እንደዚህ ያለ ማንነት፣ እንደዚህ ያለ ሰው ለእግዚአብሔር አይመቸውም። እግዚአብሔር እንዴት አድርጎ ራሱን ይግለጥለት? እንዴት አድርጎ ራሱን ያሳውቀው? እንዴት አድርጎ ወደ እርሱ ይምጣ? አላከበረውማ፣ ስፍራ አልሰጠውማ፣ አልፈለገውማ። ሌላ የሚፈልግ ግን አለ ካጠገቡ። እንደው በተንኮል ቢሆንም እንደው አካሄዱ ባይገባም ግን እርሱ ያልፈለገውን ብኩርና ግን ካጠገቡም ይፈልግ አለ። የገባው አለ የእግዚአብሔር ነገር። ቃሉ የሚለው ተግተው የሚሹኝ ያገኙኛል ነው የሚለው። መጽሐፈ ምሳሌ ላይ ሲናገር ተግተው የሚሹኝ ያገኙኛል፣ የሚወዱኝን እወዳለሁ፣ ተግተው የሚሹኝ ደግሞ ያገኙኛል። የሚወዱኝ ያገኙኛል ሳይሆን የሚለው ተግተው የሚሹኝ ያገኙኛል። እና ተግቶ ካልፈለገው በየት በኩል አድርጎ ይገኝለት? እንደዚህ አይነት ልብ ያለው ሰው ለእግዚአብሔር አይመችም፣ አይሆነውም። ለእግዚአብሔር መግቢያ መንገድ አይሰጠውም። ለእግዚአብሔር ለብ ያለ ነውና በቃ አይሆንም። በቃ እንደው በሆነ አቅጣጫ እንኳን አድርጌ ላግኘው ብሎ ቢል አይሆንም። ምክንያቱም ጉዳዩ አይደለም፣ የእግዚአብሔር ነገር ጉዳዩ አይደለም። ቢሆንም ሆነ ነው፣ ቢቀርም ቀረ ነው። እና ኤሳው በረከቱን ሲያጣ፣ የመጨረሻው የአባቱን በረከት ሲያጣ አስቀድሞ ብኩርናውን ስለጣለ ነው። አቃሎ የጣላት ብኩርና መልሳ በረከቱን አሳጣችው። ብኩርናውን አሽቀንጥሮ ጥሎ የበኩር አልሆንም ብሎ የበኩር ልጅን በረከት ሊያገኝ አይችልም። ተላልፎ ተሰጠ በራሱ ስራ። ስለዚህ ቃሉ ስለ ኤሳው ጠቅልሎ ሲናገር ኤሳው ይለዋል ለእግዚአብሔር የሚመች ሳይሆን የሚለው ለዚህ ዓለም የሚመች ሰው ነበረ ይለዋል። ዕብራውያን 12 ላይ ለዚህ ዓለም የሚመች ሰው፣ ለእግዚአብሔር የሚመች ብሎ አይገልጸው። ለእግዚአብሔር ተደላድሎ በቃ እግዚአብሔር እንደወደደ ሊሰራበት ለእግዚአብሔር የሚመች ሳይሆን የሚለው ለዚህ ዓለም የሚመች ጉዳዩ የዚህ ዓለም ጉዳይ የሆነ የእግዚአብሔር ነገር ደግሞ ምናልባት ኋለኛ በኋላ ተከትሎ የሚመጣ ምንድነው? ቀዳሚው የዚህ ዓለም ነገር። ዋናው ምንድነው? የዚህ ዓለም ነገር የሆነ በቃ እንደ ነገሩ አድርጎ ይይዘዋል የእግዚአብሔር ነገር በኋላ ላይ እና ለዚህ ዓለም የሚመች ነው። ተመልከቱ። ያዕቆብ ግን እንደው ከነ ችግሩም ቢሆን እግዚአብሔርን ነው የሚፈልገው። ባያውቅበትም እግዚአብሔርን ነው የሚፈልገው። ምን ትፈልጋለህ ያዕቆብ ቢባል እግዚአብሔርን በረከት ነው የሚለው። ምን ትፈልጋለህ ያዕቆብ ቢባል የእግዚአብሔር ሐሳብ በሕይወቴ እንዲገለጥ ነው ፈልገው ነው የሚለው። የበኩርነቱን ማዕረግ ነው የሚፈልገው። እና ኤሳው እንደዚህ ለዓለም እየተመቸ ብኩርናውን ሲያጣ ዝም ብሎ ታላቅ የመባልን ስም አይደለም ያጣው፣ የሆነን ስም አይደለም ያጣው። በበኩር በኩል የሚተላለፈውን የእግዚአብሔርን ሐሳብ ነው ያጣው። እሱ ታላቅ ነው የሚባለውን አይደለም ያጣው። ሁሉ ጊዜ ታላቅ ሆኖ ነው የሚኖረው። እንደ ዕድሜ ቢሆንማ እግዚአብሔር ለአብርሃም በአንተ በኩል አሕዛብ ሁሉ ይባረካሉ ብሎ አስቀድሞ ወንጌልን ሰበከ ይላል ገላትያ ላይ ሲናገር። ወንጌልን ሰበከ ምን ብሎ? ኢየሱስ ክርስቶስ በአንተ ይመጣል፣ በአንተ በሚመጣው የአንተ ዘር በሆነው በክርስቶስ ኢየሱስ አሕዛብ ሁሉ ይባረካሉ። ተመልከቱ። እና የክርስቶስ ኢየሱስ መምጣት ከአብርሃም ነው የጀመረው። ከአብርሃም ወደ ይስሐቅ መጣ። ከይስሐቅ ግን ወደ ኤሳው ሊሄድ ሲገባው ይሄ ለዓለም የሚመች ሰው፣ ይሄንን የሚያክል የእግዚአብሔር እቅድ ተመልከቱ። ይሄንን የሚያክል የእግዚአብሔር አጀንዳ ዝም ብሎ አቃሎ ጣለውና የስም ብኩርና ብቻ አይደለም ያጣው፣ አብሮ የእግዚአብሔርን ሐሳብ ነው ያጣው። የእግዚአብሔርን ትልቅ አጀንዳ ነው ያጣው። ያዕቆብ ደግሞ ሁለተኛ ቢወለድም ተከትሎ ቢመጣም እንደው እንደ ዕድሜ ወይንም ቀድሞ እንደመወለድ ብኩርና ባይገባውም ግን ፈልጎ 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 ብኩርናን ሲያገኝ ያገኘው የሆነ ስም አይደለም፣ አንተ በኩር ነህ የሚል ስም አይደለም ያገኘው። ብኩርናን ሲያገኝ የእግዚአብሔርን አጀንዳ ነው ያገኘው። የእግዚአብሔርን ሐሳብ ፈቃዱን ነው ያገኘው። ደክሞ ደክሞ ፈልጎ ፈልጎ ተግቶ ፈልጎ ሲያገኝ ይሄን ነው ያገኘው። እንደው ዝም ብሎ ታላቅ ልጅ መባልን አይደለም፣ እሱ ነው ታላቅ መባልን አይደለም።
እና ስለዚህ ቃሉ ምን ይላል? ታላቁ ለታናሹ ይገዛል። መንግስትን የሚያክል ነገር፣ ገዢነትን የሚያክል ነገር ከታላቁ ተላልፎ ለታናሹ ለያዕቆብ ተሰጠ። ተመልከቱ፣ በቸልተኝነቱ አማካኝነት ይሄን የሚያክል። ታዲያ እግዚአብሔር ወደ ያዕቆብ ሲመጣ እንደው አንተ ትፈልገኛለህ፣ አንተ በቃ ነገሩ ገብቶሃል ብሎ ወዲያው ሐሳቡን ይዞ አልመጣም እግዚአብሔር። እና ልክ ያልሆነ አፈላለጉን ይፈልጋል፣ ግን ልክ አይደለም። እና ልክ ያልሆነ አፈላለጉን አርሞለት ነው የጀመረው። ሐሳቡን በህይወቱ ሊገልጥ ሲጀምር የማይገባ አፈላለጉን በረከት የፈለገበትን አፈላለግ አርሞለት ነው የጀመረው። እና ቃሉ ሲናገር ምን ይላል? ላባ አጎቱ በፊት እንደው ያባበለ ያቆይ የነበረው ላባ አጎቱ ፊቱ ተለወጠበት በያዕቆብ ላይ ይላል። ማለት እንዲሁ ተደላድሎ ተቀምጦ ከነበረበት በዛ እግዚአብሔር ባርኮት 2 ሚስቶችን አግኝቶ በጣም ብዙ በረከትን፣ ብዙ ከብቶችን፣ ብዙ በጎችን ተባርኮ ምናምን እንደው ተሳስቶ አሃ እግዚአብሔር ሊባርከኝ የፈለገው ይሄ ነው ብሎ እንዳይል እና እዛ ተመቻችቶ እንዳይቀመጥ ተመቻችቶ ከተቀመጠበት ይቀሰቅሰው ጀመረ። ፊቱ ተለወጠበት። አንድ ቀን ወደ ላባ ፊት ተመለከተ ይላል። ሲያየው እንደ በፊቱ አይደለም። ታዲያ ፊቱ ስለተለወጠበት ከኤሳው የሸሻውን ሽሽት ተንኮሉን ሰርቶ ነገሩን አድርጎ የሚያደርገውን ነገር አድርጎ የሸሻውን ሽሽት በላባ ቤት ሊያስቀጥለው አይችልም። መቆያ የለውም። ተደብቆ መቆያ የለውም። ሸሽቶ መቆያ የለውም። ስለዚህ ያለው አማራጭ በላባን ቤት መቀመጥ አይችልም። ወደ መጣበት ሀገር መመለስ ነው። እና ቀሰቀሰው። ተመቻችቶ ከነበረበት ቀሰቀሰው። በኋላ ከዚህም ወጣ፣ ከላባን ቤት ወጣ። ከዛ ደግሞ ሲመለስ ለካ ከ20 ዓመት በፊት አታሎት የወጣው ኤሳው ይጠብቀዋል። እንደው ልቆይ እንኳን ብሎ እንዳይል፣ ቆይበት ሁኔታ አይደለም አጎቱ ጋር ሊሂድ ብሎ እንዳይል የሚሄድበት ስፍራ ምን እንደሚጠብቀው አያቅም። ምናልባት አስቀድሞ እገለዋለሁ ያለው ወንድሙ ያንን ቂምና በቀል 20 ዓመት ሙሉ ቋጥሮ ጠብቆ ሊገለው ይችላል፣ አይታወቅም። እና ቢቆይም የማይሆን ነው፣ ቢሄድም የማይሆን ነው። አስጨናቂ ሁኔታ ውስጥ ከተተው እግዚአብሔር። አስጨናቂ መውጫ የሌለው እንደው ወዴት ልሂድ የማይባልበት ሁኔታ ውስጥ ከተተው። እንደው የሰው ሀገር ሄዶ አይኖር ነገር እንግዳ ነው። ምን ያድርገው? የት ይሂድ? ተጨነቀ። ቃሉን ስታነቡት የያቦቅ ወንዝ ጋር ደርሶ የተቀበለውን በረከት ሁሉ በረከት ተቀብሏል። ግን ለነፍስ ጠብ ማይል በረከት ነው የተቀበለው፣ ለነፍስ የማይደርስ። አዎ አንድ በትር ይዞ ወጥቶ 2 ሰራዊት ሆኖ እየተመለሰ ነው። ግን የውስጥ ማንነቱን የውስጥ የነፍስ ፍላጎቱን የሚያረካ በረከት አይደለም እስካሁን ያገኘውና እንዳለ አሻገራቸው ይላል። ብቻውን ሊቀር እና ስለተጨነቀ እግዚአብሔር ስላስጨነቀው በፊት ይሄድበት የነበረው ተንኮል አሁን በእግዚአብሔር ፊት አይሰራም። በፊት ተሰውሮ ያገኘው ነገር በእግዚአብሔር ፊት አሁን አይሰራም። እና በፊት በዛ በተንኮል ይፈልገው የነበረውን በማይገባ መንገድ ይፈልገው የነበረውን በረከት በትክክለኛው መንገድ እንዲፈልገው፣ ተሸሽጎ ይፈልገው የነበረውን በረከት ተገልጦ፣ ተሰውሮ የኖረውን ህይወት፣ ሸሽቶ የኖረውን ህይወት፣ በሩጫው በብልጠቱ በአይምሮ የኖረውን ህይወት አሁን ግን እጅ እንዲሰጥ ማለት እጅ እንዲሰጥ እግዚአብሔር አስጨነቀው። በቃ እግዚአብሔር እጅ ላይ ወደቀ። ወዴት ይሂድ? መሄጃ የለውምና ብቻውን ከእግዚአብሔር ጋር ወንዙን ሳይሻገር በቃ መልሶ አሁንም የሚጠይቀው ጥያቄ ምንድነው? ባርከኝ። እንደው ተባርኳል፣ ህይወቱ ተለውጧል፣ በብዙ ተለውጧል ከወጣበት ጊዜ። ግን አሁንም ጥያቄው ምንድነው? ባርከኝ መልሶ። ኢየሱስ ጌታ ነው። ባርከኝ ጌታ ሆይ። ታዲያ በፊት በረከት ሲጠይቅ ተሰውሮ ኤሳው ነኝ እያለ ነው በረከት የወሰደው። አሁን ግን በዛ በተንኮል መንገድ በረከት እንደማይገኝ ገባው እና አንተ ማነ ሲባል አሁን ኤሳው ነኝ አይሰራም። በእግዚአብሔር ፊት ኤሳው ነኝ አይሰራም። ስለዚህ ያዕቆብ ነኝ አለ። በቃ ተገለጠ። የዛን ጊዜ ሁሉ ተሰውሮ የኖረው ህይወቱን በተንኮል የኖረው ያዕቆብ ነኝ። ያዕቆብ ያታላዩ ያዕቆብ
ያ አሰናካዩ ያዕቆብ፣ አታላዩ ያዕቆብ፣ ተንኮለኛው ያዕቆብ አዎ ነኝ። ሌላ ማንነት ተላብሶ የፈለገውን በረከት፣ ሌላ ማንነት ተመሳስሎ የፈለገውን በረከት ፊት ለፊት በእግዚአብሔር ፊት ነኝ። አዎ ታዲያ እውነተኛውን በረከት በዚህ ብቻ እንደሚያገኝ ስለገባው ማለት ያዕቆብ ነኝ በቃ። ያንን ሁሉ የሰራው ያዕቆብ አዎ ያዕቆብ ነኝ። እና የእግዚአብሔር ሐሳብ ወደ ያዕቆብ ሲመጣ ከነ ተንኮሉ አይደለም የመጣው። እግዚአብሔር ሐሳቡን በእርሱ ሊያስቀጥል ሲፈልግ ከአብርሃም ወደ ይስሐቅ የመጣውን ከይስሐቅ ደግሞ ወደ ያዕቆብ ሊያስተላልፍ ሲፈልግ እግዚአብሔር አይ ተንኮልህም ችግር የለውም ብቻ ስለምትፈልገኝ ችግር የለውም አላለውም። አንተ ፈልገኛል ወንድምህ አልፈልገኝ፣ አንተ ስለፈለከኝ ግን በቃ ችግር የለውም ከነ ተንኮል ከነ ነገር ምናምን አላለውም። መጀመሪያ ሊያስጥለው ነው የመጣው፣ የማይገባ አፈላለጉን ሊያስጥለው። ግን የሚገርማችሁ ሰውየው አፈላለጉ የማይገባ ቢሆንም ግን እግዚአብሔርን ከማይፈልገው ከወንድሙ ግን ለእግዚአብሔር እሱ ይሻላል። ለእግዚአብሔር እግዚአብሔርን ከማይፈልገው ከወንድሙ ከኤሳው ያዕቆብ ይሻላል። የማይገባ ማንነት ይዞ ግን እግዚአብሔርን ስለሚፈልግ እርሱ ይሻለዋል። ቢያንስ እግዚአብሔርን ስለሚፈልግ እግዚአብሔር መጥቶ እንደሚያደርገው አድርጎ ይፈውሰዋል፣ ያስተካክለዋል፣ ይለውጠዋል። ቢያንስ ማለት ነው። ነገሩ ልክ ባይሆንም ነገር ግን በቃ ለእግዚአብሔር ቢያንስ የሚፈልገው ሰው ይመቸዋል፣ እንዲሰራበት ይመቸዋል። ይመጣና አካሄድ እኮ እንዲህ አይደለም ይለዋል። ከመጣ በኋላ ለጌዲዮን እንደዛ ነው ያደረገው። ጌዲዮን የእስራኤል ሕዝብ ሁሉ በጭቆና ባለበት እግዚአብሔር ሲመጣ ወደ ማንም አልመጣም። ጥያቄ ወደሚጠይቀው ወይንም እግዚአብሔርን ወደሚፈልገው ወደ ጌዲዮን ነው የመጣው። ሁሉም ተጨቁኗል። ሁሉም በባርነት ውስጥ ወይንም ደግሞ እግዚአብሔር ሊደርስለት የሚያስፈልግ ሕዝብ ነው። ግን እግዚአብሔር ሊደርስላቸው ሲፈልግ ቀድሞ የመጣው ወደ ማን ነው? እግዚአብሔርን ወደሚፈልገው ወደ ጌዲዮን ነው የመጣው። እና መጣና እግዚአብሔር ወደ ጌዲዮን እግዚአብሔር ካንተ ጋር ነው አንተ ጽኑ ኃያል ነህ ብሎ ሲለው እግዚአብሔር ከኛ ጋር ቢኖርማ አባቶቻችን ሲናገሩት የነበረው የሰማ ነው ያ ሁሉ ድንቅና ታምራት ከግብጽ ምድር ብዙ ምልክቶችን አሳይቶ ቀይ ባህርን ከፍሎ የእስራኤልን ሕዝብ አወጣ ሲባል የሰማ ነው። ዮርዳኖስን ከፍሎ ኢያሪኮን አፍርሶ ይህንን ምድር አወረሰ የሚባለውን ታምራት የሰማ ነው። ወዴት አለ? እግዚአብሔር ቢኖርማ። ተመልከቱ። ሌላው ግን ወዴት አለ ብሎ አይጠይቅም። ወዴት አለ እግዚአብሔር? እንደው በዚህ ባርነት ውስጥ የእግዚአብሔር ሕዝብ ሆነን እንደው እግዚአብሔር መርጦን ለእርሱ የተለየ ሕዝብ ተብለን ይህን ሁሉ ስም ተሸክመን ይህን ሁሉ ማዕረግ ተሸክመን እንዴት ለማያምኑ ተላልፈን እንሰጣለን ብሎ የሚጠይቅ ከእስራኤል ሕዝብ ሁሉ የለም። ብቻውን ይጠይቃል ጌዲዮን ብቻውን። ለምን ተላልፈን እንሰጣለን እንዴ? የእግዚአብሔርን ፍቃድ ካደረጋችሁ በአሕዛብ ሁሉ መካከል ራስ እንጂ ጅራት አትሆኑም ይላል ቃሉ ዘዳግም ላይ ሲናገር። ራስ እንድንሆን ተጠርተን ለምንድነው እንደዚህ ባሪያ የሆን ነው ብሎ አይጠይቁም። ስለዚህ እግዚአብሔር ትቶናል አለ ጌዲዮን። ትቶናል። ይሄ ነው በውስጡ ያለው ቁጭት። ይሄ ነው እግዚአብሔር ወደ እርሱ እንዲመጣ ያደረገው። ከሌላው ሁሉ ለይቶ እግዚአብሔርን ወደ እርሱ የጠራው ይሄ ቁጭቱ ነው። ግን እንደሌላው ፈርቷል፣ አቅም የለውም። ልዋጋ ብሎ ቢል ተዋግቶ ነፃ ማውጣት አይችልም። ደካማ ነው እንደሌላው፣ ግን ቁጭት አለ። አዎ እንደ ሌላው ቤት በአባቱ ቤት ጣዖት ይመለካል፣ ግን ቁጭት አለው በውስጡ። ስለዚህ እግዚአብሔር ሲመጣ አይዞ በዚህ ጉልበት ትሄዳለህ ነፃ ታወጣለህ ምናምን ብሎት አልሄደም። መጣ። ከመጣ በኋላ ግን ቤት ወዳለው ጉዳይ ደግሞ ገባ። በሌሊት ተነስና ይህንን የበዓል መሠዊያ አፍርስ፣ የማምለኪያ ዐፀድ እናንተ ቤት ያለውን አባቴ የሰራውን አፍርስ፣ ለእግዚአብሔርም የሆነ አዲስ መሠዊያ ስራ፣ አስተካክል፣ የተበላሸውን ነገር በሙሉ አቅና። ከዛ በኋላ ደግሞ ሰዋበት፣ መስዋዕት ሰዋበት። ለጣዖት በሰዋበት ፋንታ፣ ለጣዖት ሰው በነበራችሁበት ፋንታ አሁን ደግሞ ትክክለኛው መስዋዕት ለእግዚአብሔር ሰዋ። ለጣዖት ስትገዙበት በነበረው ፋንታ አስተካከለውና ከዛ በኋላ ይህንን ሁሉ ነገር አድርጎ ከጨረሰ በኋላ አሁን በል ሰራዊት ሰብስብ ብሏል። አሁን በል ነፃ አውጣ ብሏል። ተመልከቱ። የሚፈልገው ሰው ለእግዚአብሔር ይመቸዋል። ችግር አለበት። ተንኮለኛ ነው። አስቸጋሪ ነው። በብዙ ተንኮል ነው የሚሄደው። ግን እግዚአብሔር ከኤሳው ይልቅ እርሱን ነው የመረጠው። ለምን ሲባል ለእርሱ ዋናው እግዚአብሔር ነው። ለእርሱ ውዱ እግዚአብሔር ነው። ምንም ቢሆን ብቻ ግን ፍላጎቱ እግዚአብሔር ነው። ከምንም ነገር በላይ ስፍራ የሚሰጠው
ውድ ዋጋ አለው ብሎ የሚያስበው የእግዚአብሔር ነገር ነው። እንደው ሌላው ቢቀርብኝ ይሄን ግን ለያዘው ብሎ የሚፈልገው እግዚአብሔርን ነው የሚፈልገው ያዕቆብ። እና መጣና አይከብደውማ እግዚአብሔር ጣለው፣ እጁ ላይ ሲጥለው በቃ መውጫ የለም፣ እንደ በፊቱ በተንኮል መሄድ የለምና ያዕቆብ ነኝ አለ። እግዚአብሔርም ደግሞ ከዚህ ቀን ጀምሮ ያዕቆብ ተብለህ አትቀጥልም፣ እስራኤል ትባላለህ። ከሰውም ጋር ታግለህ ከእግዚአብሔርም ጋር ታግለህ አሸንፈሃል። ታሪኩን ቀየረለት። ተመልከቱ፣ መጠሪያውን ቀየረለት። እንደ በፊቱ አታላይ እየተባለ ከዚህ በኋላ መኖር የለም። እግዚአብሔር ድል አድራጊ ነው ማለት ነው የስሙ ትርጓሜ። ድል አድራጊ ነው እግዚአብሔር አሸናፊ ነው። እንደ በፊቱ ከዚህ በኋላ ሲጠራ አታላዩ እየተባለ አይጠራም። ተመልከቱ፣ ፈልጎ ታግሎ ያዕቆብ ስሙን አስቀይሮ እስራኤል ሲያስብል፣ ያኛው ደግሞ የራሱ ጉዳይ ብሎ ኤሳው የሚለው ስያሜውን አስቀይሮ ኤዶም ተባለ። እና ስንነሳ እንዳልኳችሁ ዛሬ የትምህርታችን ርዕስ ዋናችን ምንድን ነው የሚል ነው። ዋናችን ምንድን ነው? እንደው ምንድን ነው ዋናችን? ሰይጣን ወደ ሰው ህይወት ሲመጣ ይሄንን ነው ከሰው ሊወስድ የሚፈልገው፣ ከአማኝ ህይወት ሊወስድ የሚፈልገው። ቀድሞ ምንድን ነው? ለእግዚአብሔር ያለን ረሃብ፣ እግዚአብሔርን መፈለግን ነው ከሰው ሊወስድ የሚፈልገው። ከውስጥ መጥቶ መዘዝ አድርጎ ሊያወጣት የሚፈልገው ያችን ነው። ሰው በቃ ያ ነገሩ ከውስጡ ከጠፋ ለእግዚአብሔር አይመችም። እንዲሁ ለብ ብለሃልና ልተፋ ነው ይላል ቃሉ። እንደዚሁም እዛው ራእይ መጽሐፍ ላይ የቀደመውን ፍቅርህን ትተሃል የሚለው ደግሞ ቤተክርስቲያን አለ። ያው እነርሱ በሚገባቸው መንገድ ለሁለቱም እግዚአብሔር ተናገራቸው እንጂ አንድ ነው መልእክቱ። ትተሃል፣ ጥለሃል፣ የነበረውን ነገር ጥለሃል፣ ግለትህን ጥለሃል፣ እግዚአብሔር የምትፈልግበትን አፈላለግ ጥለሃል። ልተፋህ ነውም ብሎ ሲል መቅረዝህን ከአንተ ልወስድ ነው ብሎ ሲል አንድ ነው። አትቀጥልም ነው። በዚህ አካሄድ ልትቀጥል አትችልም። እና ሰይጣን እንደዛ ሊያደርገን ይወዳል። ይመጣል ያቺን ነገር የሆነ በአንድም በሌላም ምክንያት አባብሎም ይሁን በሆነ ምክንያት አድርጎም ይሁን ብቻ ትኩረታችንን ከዛ ላይ እንድናነሳ እግዚአብሔርን መፈለጋችን ከኛ እንዲወሰድ ያደርግና ምን አይነት ሰው ትሆናለህ? እንደ ኤሳው አይነት በቃ ጨዋ ሰው ትሆናለህ። በእግዚአብሔር ቤት ትመጣለህ፣ ትሄዳለህ፣ እንሄዳለን፣ ካልነኩን አንነካም፣ ማንም ላይ አንደርስም። ቆንጆ መልካም ባህሪ ያለን ግን እግዚአብሔርን ማንፈልግ ዝም ብለን ግን የምንመላለስ፣ ዋናው እሳቱ ግን ከውስጣችን የሌለ ጀስት የሆነ በቃ የመልካም ባህሪ ያላቸው ሰዎች ስብስብ የሆነ አይነት ነገር ማለት ነው። እንደዛ አይደለም ቤተክርስቲያን፣ እንደዛ አይደለም። ቆንጆ ባህሪ ያላቸው በፊት መጥፎ ባህሪ የነበራቸው በኋላ ቆንጆ ባህሪ ያገኙ ሰዎች ስብስብ አይደለም። ከሞት ወደ ህይወት የተሻገሩ ሰዎች ስብስብ ነው። ኢየሱስ ጌታ ነው። ዝም ብሎ የሆነ ነገርን ከማስተካከል ባህሪን ከማስተካከል ያልፋል። ከሞት ወደ ህይወት ነው የመጣ ነው እና የምንቀጥልበት መቀጠያችን የሆነውን እግዚአብሔርን ሳንፈልግ ልንኖር አንችልም። መኖሪያችን የሆነውን እግዚአብሔርን ሳንፈልግ ልንኖር አንችልም። አይመቸውም። እንደዚህ ያለ ልብ ለእግዚአብሔር አይመቸውም። ማንነቱን ሊገልጥ፣ ስራውን ሊሰራበት፣ ፍቃዱን ሊፈጽምበት፣ እቅዱን ሊገልጥለት፣ ሊያወራው እንደዚህ እኮ ነው ብሎ ሊለው አይመቸውም። እንደዚህ አይነት ማንነት ያለው ለእግዚአብሔር ነገር ለብ ያለ፣ ለእግዚአብሔር ነገር ኖርማል የሆነ ሌላ ዋና የሚባል ሌላ ነገር ያለው፣ ከጎን ቀዳሚ የሚባል ሌላ ነገር ያለው፣ ከዛ በኋላ እንደ ነገሩ ደግሞ የእግዚአብሔር ነገር የሚያደርግ ማለት ቢሆን ይሆናል፣ ቢቀር ይቀራል። በየት በኩል አድርጎ እግዚአብሔር ይግባ፣ በየት በኩል አድርጎ እግዚአብሔር ይናገር አይመቸው እና ከዚህኛው ይልቅ ከነችግሩ እግዚአብሔር የሚፈልገው ሰው ለእግዚአብሔር ይሻለው። እንደው መልካም የሆነውን ነገር እየነቀፍኩኝ ወይንም ልክ አይደለም መልካም ነገር አይኖራችሁ እያልኩኝ አይደለም፣ ወይንም ደግሞ ችግር ያለበት ሰው ነው ትክክል እያልኩኝ አይደለም። ግን ምን ያህል እግዚአብሔርን መፈለግ በእግዚአብሔር ዘንድ ዋጋ እንዳለው እንድንረዳ፣ ምን ያህል እርሱን መፈለግ ለእርሱ እንደሚመቸው፣ ምን ያህል እርሱን የሚል ሰው ከነድካሙ እንኳን ቢሆን እግዚአብሔር እርሱን እንደሚመርጥ እንድንረዳ። ገዢነትን የሰጠው ለያዕቆብ ነው። መንግስትን አሳልፎ የሰጠው ለያዕቆብ ነው። ታዲያ ኢየሱስ ክርስቶስ ሲመጣ በዚህ ነው የመጣው፣ በእርሱ በኩል ነው የመጣው። ወሰደ፣ ተጋፍቶ ወሰደ፣ ፈልጎ ወሰደ፣ ሽቶ ተግቶ ፈልጎ ወሰደ። ኢየሱስ ጌታ ነው። አሜን። እና ይሄ ነው ዋናችን ምንድን ነው? ዋና አድርገን የምንመላለሰው ውዳችን ምንድን ነው? ለራሳችሁ ጥያቄ አድርጋችሁ ሰሩት። ምንድን ነው ውዳችሁ? ምንድን ነው ዋናችሁ?
ዋናችሁን ማወቅ ትፈልጋላችሁ? እንዲቀርባችሁ ማትፈቅዱት ነገር ዋናችሁ። አይ እሱ እንዳይነካብኝ የምትሉት ነገር ዋናችሁ ነው። የምታስነኩት ደግሞ ዋናችሁ ሊሆን አይችልም። የምታስነኩት ነገር፣ የምትፈቅዱለት ነገር ችግር የለውም የምትሉት ነገር ዋናችሁ ሊሆን አይችልም። ስለዚህ ቃሉ ይላል በብዙ እንባ እንኳን ተግቶ መልሶ ቢፈልገው ለንስሐ ስፍራን አላገኘም ይላል። አጣ ይላል። የተቀበለውን ነገር ስለ ኤሳው ሲናገር ሊያገኘው አልቻለም። ኢየሱስ ጌታ ነው። እና ይሄ እግዚአብሔርን የመፈለግ እሳት፣ እርሱን የማለጥ እሳት፣ እርሱን እንደው ብትደክም እንደው ብትጥር ጥረትህ እግዚአብሔር ይሁንልህ። አሜን። ጥረታችሁ እግዚአብሔር ይሁንላችሁ። ብትደክሙ፣ ብትጥሩ፣ ብትለፉ፣ ተግታችሁ ብትሹ፣ ተግታችሁ የምትሹት ነገር እግዚአብሔር ይሁንላችሁ። በጌታ በኢየሱስ ስም እግዚአብሔር ይሁንላችሁ። ታዲያ ያ ነው የሚያዋጣው። ታዲያ ያ ነው የሚበጀው። እንደዚህ ላለው ሰው እግዚአብሔር ፈጥኖ ከተፍ ይላል። የማይገባውን ነገር ከላዩ ላይ ያስወግዳል። ከዛ በኋላ ካስወገደ በኋላ ሐሳቡን በሙላት ይገልጥበታል። አሁን ከዚህ ውስጥ ማናችንም ብንጠየቅ እንዴት ነው የእግዚአብሔርን ፍቃድ የእግዚአብሔር ሐሳብ በህይወት እንዲገለጥ ትፈልጋለህ ወይ? ክብሩን ማየት ትፈልጋለህ ወይ? ወደ እግዚአብሔር መጠጋጋት ትፈልጋለህ ወይ ቢባል አይ አልፈልግም የሚል ሰው የለም። ማንም የለም። አይ አልፈልግም፣ የምድር ነገር ተመችቶኛል የሚል ማንም የለም። እንደው ያላወቀውም ሊያውቀው ይፈልጋል። ያወቀውም ደግሞ ካወቀው ነገር የተነሳ የበለጠ ሊያውቀው ይፈልጋል፣ ይሻል፣ ሊጠጋ ይፈልጋል እንጂ ማንም አልፈልግም የሚል የለም። ታዲያ መንገዱ ይሄ ነው። ዝም ብሎ ትርፍ ነገራችን ሆኖ ወደ እግዚአብሔር መጠጋት የለም። ኢየሱስ ጌታ ነው። ይህንን እሳት እግዚአብሔር በውስጣችን ያስገባ። አሜን። ይህንን መፈለግ እግዚአብሔር በውስጣችን ያስገባ። እርሱን ማለት አሁንም መልሶ ደግሞ በውስጣችን ያስገባ። አሜን። ኢየሱስ ጌታ ነው። እንደው በቃ በአንድ ወቅት እንዲነበርኩ በቃ ይሄ ነበር የሚባለው ነገር ቀርቶ አሁንም ዳግም እርሱን የመፈለግን እሳት በውስጣችን ያስገባ። የእግዚአብሔርን ነገር ውድ የምናደርግበት፣ ዋና የምናደርግበት ትልቁ በቃ ይሄ የከበረ ሀብታችን እግዚአብሔርና የእግዚአብሔር ነገር የሚሆንበት ያ እሳት ዳግም ወደኛ ይምጣ። በኢየሱስ ስም ይሄ እሳት ያገኛችሁ። በኢየሱስ ስም ይሄ እሳት ያገኛችሁ። ይሄ እሳት ሲመጣ ከእርሱ ውጪ ለሌላ ነገር መሆን አይቻልም። አያስመኝም ሌላ ነገር፣ አይፈቅድም ሌላ ነገር ሲመጣ። ይሄ እሳት ወደኛ ሲመጣ ኖርማል ሆነን ልንመላለስ አንችልም። ተራ ሊሆንብን አይችልም። በፍጹም ኢየሱስ ጌታ ነው። አንመችም ለእግዚአብሔር፣ ነገራችን አይሆንም። ሁኔታችንን ስናይ አይ እኔማ ለእግዚአብሔር አንሆንም ብለን ነው የምንለው። እሱ አይደለም ዋናው ጉዳይ፣ እሱ አይደለም ለእግዚአብሔር የሚከብደው። ዋናው ጥያቄ እግዚአብሔርን ትፈልገዋለህ ወይ ነው። ትፈልገዋለህ ወይ? ዋጋ በመክፈል ልክ ትፈልገዋለህ ወይ? እንደው እግዚአብሔር መጥቶ እንደወደደ ሊያደርግ በሚፈቅድ ልክ ትፈልገዋለህ ወይ? እንደወደደ በቃ አስጨነቀው ያዕቆብን። ግን ቢያስጨንቀውም አሁንም ፍላጎቱ እግዚአብሔር። አይ በቃ ይቅርብኝ ምናምን አላለም። በቃ ልውጣ ከዚህ ውስጥ አላለም። በዛ ጭንቀት ውስጥ ሆኖ ሰው ስለ ኤሳው አይጸልይም። በዛ በወንዝ ማዶ ሆኖ በተጨነቀበት ሲናገር እንደውም የኤሳውን ፊት ማየት የእግዚአብሔርን ፊት ማየት እንደ ማየት ያክል ከባድ ሆነብኝ አለ ሲናገር። እንደዛ ከብዶት፣ እንደዛ ተጨንቆ፣ እንደዛ ያንቆራጠጠው ጭንቀት ሰው እግዚአብሔር ወይ የኤሳው ነገር እንዴት ነው ብሎ አይጠይቅም። እዛ ውስጥ ገብቶ እግዚአብሔር ሆይ ባርከኝ ብሎ ይጠይቃል። ገብቷቸዋል። በቃ ካደረገኝም የወደደውን ያድርገኝ፣ ግን ቢያንስ ይህንን በረከት አግኝቼ ልሙት አይነት ነገር ነው። ያኛውስ በልቼ ልሙት ይላል። ቢያንስ ይህንን በረከት አግኝቼ ልሙት። እስካሁን ስፈልገው ስናፍቀው የነበረውን ብዙ በረከት የሚመስሉ በረከቶችን ባገኝም ግን ያረካሁበትን
አሁንም ውስጥ የሚናፍቀውን ይሄን በረከት ባርከኝ ጌታ ሆይ፣ ይሄንን በረከት ባርከኝ፣ ስሜን ለውጥ፣ እንደዚህ መኖር አልፈልግም፣ ይሄኛውን ህይወት መኖር አልፈልግም፣ ይሄኛውን ህይወት መቀጠል አልፈልግምና ጌታ ሆይ ባርከኝ። ይሄ ፍላጎት፣ ይሄ መሻት፣ ይሄ ናፍቆት፣ ይሄ እግዚአብሔርን ስቦ የሚያመጣ መሻት በኢየሱስ ስም ይግባባችሁ። አሜን። ስቦ የሚያመጣው ጎትቶ የሚያመጣው ጣልቃ ገብቶ አሰራሩን ለውጦ እንዲሰራ የሚያደርገው አካሄዱን እንዲለውጥ የሚያደርገው በፊት ይሰራበት ከነበረው በሌላ መልኩ እንዲመጣ ጎተተው፣ ጠራው ወደ ራሱ። ደግሞ 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 ስለፈለገው ያለማቋረጥ ስለፈለገው ያለማቋረጥ አሁንም እግዚአብሔር ነው። ተመልሶ ሲነሳም አሁንም እግዚአብሔር ነው። በሌላ አጋጣሚም አሁንም እግዚአብሔር ነው። ሁሉ ጊዜ ቢጠየቅ እግዚአብሔር ነው እና እግዚአብሔር ይህንን አየና መጣ ወደ እርሱ። ገዢነትን ሰጠው፣ ብኩርናን ሰጠው፣ አለቅነትን ሰጠው። ኢየሱስ ጌታ ነው። ፈቃዱን ከዚህኛው አነሳና እዚህኛው ላይ አስቀመጠው። የጌታ ስም የተባረከ ይሁን። ኢየሱስ ጌታ ነው። በዚህ በረከት ባርካችሁ ልጨርስ። ዋናችሁ ይሁንላችሁ፣ ውዳችሁ ይሁንላችሁ፣ ቀን ከሌት ፍለጋችሁ ይሁንላችሁ። ቀን ከሌሊት ያለ ማቋረጥ በቃ ዋጋ የሰጣችሁትን ነገር እንዲያ ታደርጉለታላችሁና ቀን ከሌሊት ሳታቋርጡ ፍለጋችሁ ይሁንላችሁ፣ ዋናችሁ ይሁንላችሁ። ዋና ብላችሁ ከያዛችኋቸው ከሌሎች ዋና ካልሆኑ ነገሮች ይልቅ ዋና ተብለው ከተያዙ የሚያዋጡ ከሚመስሉ ያዋጣሉ ከተባሉ ግን ከማያዋጡ ከሚመስሉ መልክ ካላቸው ነገር ግን ካልሆኑ ካገኘው በቃኝ ብለን የምንፈልጋቸው ግን ዋና ያልሆኑ ከነዛ ነገሮች ይልቅ ስፍራን ከሚጋፉ ነገሮች ይልቅ በጌታ በኢየሱስ ስም ብቸኛችሁ እግዚአብሔር ይሁንላችሁ፣ ዋናችሁ እግዚአብሔር ይሁንላችሁ። አማራጭ የሌለው ዋናችሁ እግዚአብሔር ይሁንላችሁ። ግዴለሽነት ይመታ፣ ቸልታ ይመታ። ለእግዚአብሔር ነገር ቸልተኛ መሆን በቃ ብጸልይም እጸልያለሁ፣ ባልጸልይም አልጸልይም፣ የራሱ ጉዳይ። ጊዜ ካገኘው አደርገዋለሁ፣ ጊዜ ካላገኘው አላደርገውም፣ የራሱ ጉዳይ። ቆይ ይሄንን ካደረግኩ በኋላ የእግዚአብሔር ነገር ተከትሎ ይመጣል። ይሄንን ልጨርስና ከዛ በኋላ ማድረግ የሚገባኝን እግዚአብሔር ከኔ የሚፈልገውን አደርገዋለሁ። እንደዚህ ከሆነ ዋናችን አይደለም እንዳይመስላችሁ። ዋናችን የምናስቀድመው ነገር ነው። ዋናችሁ የምታስቀድሙት ነገር ነው። ቢቀር ግድ የለም የምትሉት ዋናችሁ አይደለም። ይቆይ በኋላ ይደርሳል የምትሉት አይደለም። ዋናችሁ እንዳይመስላችሁ። በንግግር ሊመስለን ይችላል፣ እንዳይመስላችሁ አይደለም። በቃ ለዛ ነው ቃሉ ሲናገር እንደ ኤሳው የሚሆን ሰው እንዳይገኝ ተጠንቀቁ ብሎ የሚለው ለዛ ነው። አሁንም በዚህ በአዲሱ ኪዳን ላይ መጥቶ እንደ እርሱ እንዳትሆኑ ተጠንቀቁ ብሎ ይለናል። ተጠንቀቁ፣ ለእግዚአብሔር ከመመቸት ይልቅ ለዓለም የምትመቹ እንዳትሆኑ ተጠንቀቁ ይለናል። አሁንም መጥቶ ቸልተኝነት፣ ግዴለሽነት ለእግዚአብሔር ነገር ቢሆን ሆነ ቢቀር ቀረ አይነት ግዴለሽነት በጌታ በኢየሱስ ስም ይገፈፍ፣ በኢየሱስ ስም ይገፈፍ። በደንብ አሜን በሉ። ይገፈፍ፣ የማይገባው ይገፈፍ፣ ሊወገድ የሚገባው ይገፈፍ፣ ያለ ስፍራው ስፍራን የያዘ ይገፈፍ። እርስ በራሱ ቦታ ተገለባብጦ ቦታ ሊይዝ የማይገባው ዋናውን ቦታ ይዞ ዋናውን ሊይዝ የማይገባው ደግሞ ተከታይ የሆነበት እንደዚህ ያለ ተገላቢጦች ከሕይወታችሁ ይገፈፍ። ይህን ልመና እግዚአብሔርን ጠይቁት። ምክንያቱም የለመነውን ነው የምንቀበለው፣ የለመናችሁትን ነው የምትቀበሉትና ጌታ ሆይ ዋናዬ ይሁንልኝ፣ ብለጥብኝ በሉት። ብለጥብኝ፣ ብለጥብኝ፣ ብለጥብኝ። የሚያደበዝዝ ነገር አይገኝ በሉት። የሚያደበዝዝ በልጦ አንተን እኔ ላይ የሚያሳንስ ነገር አይገኝ በሉት። ጥላውን ባንተ ላይ የሚያጠላብህ ነገር፣ ብርሃንህን የሚሸፍን ውድነትህን የሚሸፍን ብርቅነትህን የሚሸፍን እንቁነትህን የሚሸፍን ነገር የሚያደበዝዝ ነገር አይኑር በሉት። ብለጥብኝ። በሕይወቴ እንዲህ ያለው ነገር እንዲኖር አልፈቅድም። ብቸኛ እንድትሆን እፈልጋለሁ። ዋና እንድትሆን እፈልጋለሁ።
ምንም ደካማ ብሆን ምንም የሆነ ነገር ባልችል የሆነ ነገር ባላውቅ ነገር ግን እፈልግሃለሁ